ከዚህ በላይ ማለት ነው ምን አይነት ማስቸገር አለ? እኔ ልርዳሽ እያልኩሽ ምን በቃ የምትረዳኝ ነገር የለም። እንደውም ጣልኝ ከቻልክ ነው ጣልኝ። ምንድነው የሚያገዘኝ? አንቺ ምን አገባሽ? ምንድነው ተጠራጠሪ? ወይስ አንቺ ነሽ የገደልሽ? ምን ለማለት ፈልገህ ነው? ቁጭ በይ ምን ለማለት ፈልገህ ነው? አንተ እኔ ልጅ እንዴት እገላለሁ ስታስበው? የስድስት ዓመት ፋይል ራሱ ማውጣት ይችላል አይደለም? እኔ እያወራ ያለው ነገር ተረጋጊና ቆይ ምንድነው ተረጋጊ የምትይኝ አንቺ ነሽ የምታረጋጊ? ወይንስ ደግሞ ያንቺ ልጅ ስላልሆነ ነው እንግዲህ እንዴት ነው እንደዚህ ነገር የምትለው? እንዴ ያደራ ልጅ እኮ ነው። ብሶቴን ብነግርህ አንተ እንዴ ዙሪያ ጠምጥመህ ሌላ ነገር ምን ጠመጠምኩ? ምን አደረኩ? እስቲ ንገሪኝ። ምኑን ያዞርኩት? እንዳግዝሽ ማስፈቅጂ ከሆነ አንቺ የሆነ ችግር አለ ማለት ነው። ምን አይነት ችግር ነው የሚኖረው? እና ችግር ከሌለብሽ ለምን ምን ችግር ነው የሚኖረው? ድንገት ገብቶ ጤነኛ ልጅ ነው እንግዲህ ይሄንን እርግጠኛ አይደለሽም አንቺ? እኔ ምንም እርግጠኛ አይደለሁም። አሁን እኮ እንደዛ ከሆነ አንቺ እኮ ይዤ ሄድኩኝ። በቃ ትንሽ ተኩሳት ነበረው ይዤ ሄድኩኝ። ምክንያቱም እያወራህ ያለ ነገር ለምን እንደዚህ ምን ሆነሽ ነው? ምንድነው? ምንም የምነግርሽ ነገር የለም። አይደለም ዝም ብለሽ መጀመሪያ አንቺ ከሱ ጋር ያወራሽ ነው። ስድስት ወር እኮ ቀላል አይደለም። እያንዳንዱ ቀላል ይባልና ትንሽ ነው እያልኩሽ አይደለም እኮ ነው። ባለ ጉዳይ አንቺ እኮ ነሽ። እኔ እኮ ነኝ ተጎጂዋ። ምንድነው ያስፈራሽ? ምን አስፈራሽ? እኔ እየፈራሁኝ አይደለም። እና ታዲያ ምን ማለት ነው አልወጣም ማለት? ቤቴ እኮ ነው የመጣኸው። ስለዚህ አልወጣም ምን ማለት ነው? እኔ ደክሞኛል። ለምሳሌ አሁን የተዘጋ ፋይል ራሱ መቀስቀስ አልፈልግም። በቃ እኔ አሁን ራሴ ማለት ነው በቃ ፍሪ ማድረግ ነው የምፈልገው። ምክንያቱም በጣም ትንሽ ጊዜ ነው። ሰላም የተወደዳችሁና የተከበራችሁ ሁሉ ቤተሰቦቼ እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እስቲ አንዳንድ ነገሮችን ወደ ጉዳይ ከመግባቴ በፊት ላንሳላችሁ። ማለት እንደ ሀገር አሁን ያለንበት ሁኔታ በጣም አስቸጋሪ ነው። በጣም አሳዛኝ፣ በጣም አሳፋሪም ነው። የምር ልጅ እያለሁ ጭራሽ ሀገራችን እንደዚህ ትሆናለች ምናምን ብዬ ማስበው ነገር አልነበረም አይምሮዬ ላይ። አሁን ያለንበት ሁኔታ እንግዲህ በደንብ ታውቁታላችሁ። ምክንያቱም ከዚህ በፊት መሰራላችሁ ቪዲዮዎች አሉ። እነዚህ ቪዲዮዎች እንግዲህ ማንጠብቀው ሰው ማንጠብቀውን ስህተት ማንጠብቀውን ጥፋት፣ ወንጀል፣ በደል ሲያደርስ እያያችሁ ነው እና በጣም የሚያሳዝን ነገር ነው። እንግዲህ ለሁሉም ነገር ፈጣሪ እንዲታረቀን ብንጸልይ በያለንበት እንደ ሀገር በየሃይማኖታችን ሁላችንም ጸልየን የተሻለ ነገር እንዲመጣ እኛም ቸር የምንናገርበት ቸር የምናሰማበት ጊዜ እንዲመጣ እንግዲህ የሁላችንም ጸሎት ነው። እናንተም እንግዲህ በያላችሁበት እንደዛ አድርጉ። ሌላው ብዙዎቻችሁ አድራይን እየተወጣችሁ ነው። አሁን ቪዲዮቻችን ትንሽም ቢሆን ለውጥ አሳይቶ ሰው ጋር እየተደረሰ ወደኛ ሰው እየመጣ ነውና ከዛ አንፃር ነው ላይክ ሼር አድርጉ ማለት። አዲስ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ እንላለው። አሁን ከአንድ እህቴ ጋር ነው እዚህ የተገኘሁት። በስልክ ስናወራ ከእህቷ ጋር በተያያዘ የጀመርናቸው ጉዳዮች ስለነበሩ አሁን እሱን ለመጨረስ ነው ወደዚህ መጣ ነውና እሷ ምን ትነግረናለች፣ ምን ቢያደርግ ነው የሚለውን ሁሉንም ነገር እንሰማናል። እናንተ አብሮነታችሁ አይለየን። እንዴት ነሽ? ስላገኘሁሽ ደስ ብሎኛል። እስቲ መጀመሪያ ራስሽን ታስታውቂልኛለሽ? ያው እኔ ነኝ ስለምንታወቅ ለቤተሰቦቼ። ከዛ በኋላ የጀመርሽልኝ አለ በስልክ ስናወራ ያን ጉዳይ ሰፋ አድርገሽ በትክክል እንግዲህ እኛን ስራ ታውቂያለሽ፣ በደንብ ያስፈልጋሉ፣ ጥሩ መንገድ ያስኬዳሉ የምትያቸው የምታውቂያቸውን ነገሮች ሁሉ ትነግሪኛለሽ። እሺ፣ እኔ ምህረት እባላለሁ። ኤልሳ ታናሽ እህት ነኝ። እህትሽ ያወራሽልኝ ስለ ኤልሳ ነው ማለት ነው? ስለ ኤልሳ ነው። ታላቅ እህቴ ነች። እህት ብቻ ሳትሆን እናትም ጓደኛም ሁሉንም ነች። እንደ ሁሉም ነው ሆና አብረን እየኖርን ያለነው። ኤልሳ የሆኑ ችግሮች እንኳን ሲፈጠሩ ቅድሚያ ለኔ ነበር የምታማክረው። እኔም ለሷ እንደ ጓደኛ ነገሮችን በክፍተት በደንብ የምናወራው። ከጊዜ በኋላ ግን ባህሪዋ እየተቀየረብኝ መጣ እና በእርግጥ አገብታለች። ባለቤቷ ግን ሞቷል። ያው ስታገባው ልጅ ነበረው እሱ ሌላ ከሷ በፊት ልጅ ነበረው። የ8 ዓመት ልጅ ነው። ልጁ በጣም ጥሩ ልጅ ነው። ታዛዥ ነው። እንደሌላ ልጅ የሚያስቸግርም አይደለም። እሱን እንዳለው አምና ነው ያገባችው። ያው እሱም ከጊዜ በኋላ ህይወቱ አለፈ። ኤልሳ በትንሽ ጊዜ ውስጥ ባህሪዋ እየተቀየረ መጣ። በፊት ልጁ ምን ሆነ ነው ያልሽኝ? ልጁ ቤት ውስጥ ታዛዥ ነው፣ ግን ድንገት ታመመ ተባለ። ድንገት ሆስፒታል ገባ። ከዛ ደግሞ ወዲያው ሞተ ተብሎ ሬሳ ነው በሳጥን ወደ ቤት መጣ። እንዴት? ከዛ በፊት ያም ነበረ? እስቲ የምታውቂው ነገር አለ?
ሌላም እኔ የማውቀው ህመሙ ይሄ ህመም አለበት የሚባል ነገር የለበትም። እኔ እስከማውቀው ድረስ ድንገት ነው ይሄ ነገር የተፈጠረው። እንዴት ታመም፣ ምኑን ይመመው፣ ሆስፒታል መች ገባ፣ እንዴት ታከመ የሚባል ነገር ምንም አልሰማሁም። እሷ ናት ወደ ሆስፒታል ይዛ ሄደችው? እኔ እንደታመመ ብቻ ነው ያወቅሁት። እሷ ናት ይዛው የምትሄደው፣ እሷ ናት እንዳደራ የተቀበለችው እሷ ናት። እና ግን እነዛን ጥያቄዎችም እንድጠይቃትም አትፈቅድም። ምንድን ነው ያለችው? ማለት ምኑን ታሞ ነው እንደዚህ በአጣዳፊ ሞተ? ስጠይቃት አያገባሽም ነው የምትለው። አንቺንም የሚመለከት ጉዳይ አይደለም ትላለች። ከጊዜ ወደ ጊዜ በጣም ባህሪዋ እየተቀየረ መጣ። ብቻዋን ነው መኖር የምትፈልገው፣ ብቻዋን ነው ማምሸት የምትፈልገው። ከኔ ጋር ማውራትም መገናኘትም አቁማለች። ብጠይቃትም ጥሩ ምላሽ አትሰጥም፣ ፊት ነው የምትነሳው። ያ ነገር ከጊዜ ወደ ጊዜ እየጨመረ መጣ። የምትሰራው ስራ ይሄን ያህል ህይወቷን በአጭር ጊዜ ውስጥ የሚቀይርም አልነበረም። የገንዘብ መጠኗ ከፍተኛ አይደለም። አሁን ላይ ግን በአጭር ጊዜ ውስጥ የገንዘብ መጠኗ ጨምሯል። ከኔ ጋር ያላት ግንኙነት በጣም ቀንሷል። ከልጁ ሞት በኋላ ነው እነዚህ ነገሮች የመጡት? ከልጁ ሞት በኋላ ነው። እና የሆነ ጊዜ ላይ የሆነ አዲስ የሚመጣ ሰው ነበር፣ እኔም አላውቅም። እና እሱ ሲመጣ ውጪ ነው የምትለኝ። ሁልጊዜ እሱ በመጣ ቁጥር ውጪ ነው የምትለኝ እና እወጣለሁ። ያ ነገር ምንድን ነው ብዬ ሲያወሩ ለማዳመጥ ሞክር ነበር፣ ግን ሹክሹክታ ነው የሚሰማው። ይህን ያህል የሚያወሩት ቃላት ወደ ውጭ አይወጣም። ከዛም በፊት በስልክ ስታወራ የሰማሁት ምንድነው ያን ጉዳይ አገኘህ እንዴ ስትል ምላሹ ባይሰማም በቃ ኖርም አልኖረም ማይጠቅም ሰው አለ፣ እሱን አስማማልሃለሁ ስትል ሰማሁት። ገብቼ ምንድነው ስላት አያገባሽም፣ ይሄ አንቺ የሚመለከት ጉዳይ አይደለም ማለች። ማለት ነው ኖርም አልኖረም ማይጠቅም ሰው አለ ማለት? እኔም እሱ ነው ያልገባኝ። ያ ሰው ኖርም አልኖረም ማይጠቅም ሰው ምንድነው? የእሷስ ህይወት ሊቀየር የቻለው በዚህ በአጭር ጊዜ ውስጥ ምንድነው? ያ ልጅ እንዴት እንደዚህ ሊሆን ቻለ? የሚሉት ነገሮች ወዴት እየሄደች ነው? እኔ ችግር ውስጥ እንድትገባብኝ አልፈልግም። ሁሉንም ሆና አሳድጋኛለች። ያንን ነገር ለማወቅ ነው ወደ አንተ የመጣሁት። እንግዲህ ይሄ አሁን ኖርም አልኖረም ማለት ሞተ ምንድነው እኔን አስማማለሁ ያለችው ነገር ልጁ ከመሞቱ በፊት ነው በኋላ ነው? ከመሞቱ በፊት ነው እንደዛ ያለችው። ማለት እሺ፣ ከዛ በኋላ ምን ለማድረግ ሞከርሽ? ማን ነው የሚያወራት? ወይንስ ማን ነው የሚጠቅመው ማይጠቅመው? ምንስ ቢፈለግ ነው? ምንስ አስማምታ ነው የሚለውን ነገር ለማጣራት ሞክረሽ? እሱን ለማዳመጥ ሞክሬ ነበር። ያው እንዳልኩ ነው የሚያወሩት ነገር ሹክሹክታ ነች። በጣም በጥንቃቄ ነው የሚያወሩት። ቃላታቸው ወደ ውጭ አይወጣም። በስልክም ሲያወሩ ይሄ ቀጥተኛ የሆነ ነገር አያወሩም። የሆነ የራሳቸው የሚግባቡበት አይነት ንግግር ነው የሚያወሩት። ያን ነገር ስጠይቃት በቃ አይገባሽም፣ የሚመለከትሽ ጉዳይ አይደለም ነው። በፊት ላይ የምታማክረኝ ነገር ዛሬ የለም፣ አታማክርም። ይህ ሰው ልጁ ከሞተ በኋላ ይመጣል? ከስንት አንዴ ነው እንጂ ያው ቀንሷል። ግን ከስንት አንዴ ምናልባት አንዳንዴ በስልክ ሊያወሩ ይችላሉ። ከመሞቱ በፊት ይመጣል በተደጋጋሚ? አዎ ይመጣል። ከዛ በኋላ አንቺን እሱ ሲመጣ ውጪ ነው? ምናልባት ሌላ የፍቅር ግንኙነት ጀምራ ሊሆን ይችላል ብለሽ አስበሻል? እንደዛ ብዬ አላስብም። እንደዛ ቢሆን ትነግረኝ ነበር። ብዙ ነገሮች አሉ። ውሎዋን፣ ገጠመኛዋን፣ ስራ ቦታ ላይ ያጋጠማትን ነገር፣ የትም ቦታ ላይ ያለውን ነገር በግልጽ ነው ስታወራኝ ነበር። ይሄ የፍቅር ግንኙነት ብትጀምር ደግሞ ይሄን ያህል እኔን የሚያስከፋ አይደለም። ያን ነገር ታናግረኝ ነበር። ጠቅማታል ብላ ባታስብም እንደማይጎዳኝ ስለምታውቅ እናወራለን። ስለዚህ ምን ሊሆን ይችላል ብለሽ ማለት መጀመሪያ ላይ በተደጋጋሚ ይመጣል ከልጁ ሞት በፊት ይሄ ሰውየውን በግለ ተከታትለሽ ከእህትሽ ጋር ያለውን ነገር ለምንድን ነው ብለሽ ለመጠየቅ አልሞከርሽም? ምናልባትም ያው ስለምትወጃት ብዙ ርቀት ትሄጃለሽ ብዬ ስላሰብኩ ነው። አዎ ሞክሬያለሁ፣ ግን ትንሽ ከበድ ይላል። የእሱን የጀርባ ታሪኩን ለማወቅ ከባድ ነው እንጂ እኔ ሞክሬ ነበር። ሰውየው ምን አይነት ሰው ነው? ሰውየው ሳየው ጥሩ አይነት ኑሮ የሚኖር ሰው ነው። ገንዘብ ያለው? አዎ ገንዘብ ያለው ሰው ነው። ግን ደግሞ ልጁ ከመሞቱ በፊት እሱ ተደጋጋሚ ይመጣል። ከዛ በኋላ ደግሞ የለም፣ ቀንሷል ያ ነገር። እንዴት ሊሆን ቻለ? ከዚህ ልጅ ጋር የሚያገናኘው ነገር ምንድን ነው?
እስከማውቀው ድረስ አባቱ ሞቷል። ቤተሰቦቹ እንኳን ቢሆኑ መጥተው አይተውት ይሄዳሉ ብዬ አስባለሁ። ያ ነገር ምንድን ነው በሁለቱ መካከል ያለውን ልጁ ውስጥ ጋር ምን ያገናኛል የሚለውን ነገር ልታጣርልኝ። በእርግጥ በፊት ላይ ምናልባት የምታውቂው ነገር ካለ ነው እህትሽ ማችን ከማግባቷ በፊት ከዛ በኋላ አብረው ሲኖሩ የልጁ የእናት ቤተሰብ የሚመጣ የሚደውል የሚያወራው ነበረ? ይሄን ያህል ብዙም ሰው የለም። እንደ እናት አደራውን ተቀብላ ተንከባክባ ያሳደገችው እሷ ናት። ይሄ ነገር ከመፈጠሩ በፊት እንዴት አይነት እናት ነበረች? ያደራ ልጇ ቢሆን መልካም ናት። ከዚህ በፊት ከልጁ ጋር ይሄን ያህል የሚያጋጫቸው ምንም አይነት ጉዳይ የለም። ታዛዥ ነው። ትንሽ ልጅም ነው። የወጣ ባህሪም የለውም። ከሷም ጋር ሰላም ነበሩ። ብቻ በአግባቡ እንደ እናትና እንደ ልጅ ነው እስከተቀበለች ድረስ በቃ ምና ነው ታሳድገው ነበር። ልጁ ከሞተ በኋላ የልጁ እናት ቤተሰብ የመጣ የጠየቀ አለ? እሷ ጋር ባላውቅም እኔ ጋር ግን የመጣ የለም። በለቅሶ ሰዓት ላይ ነው ማለት የልጁ የእናቱ ቤተሰብ ነን ብሎ መጥቶ እንትን ያለ ነው ስለማማቱ ስለመታመሙ የጠየቀ ሰው የለም? ሲጠይቋት መልስ አትሰጥም። እንዲጠይቋትም አትፈልግም። ሲጠይቋትም አያገባችሁም ነው በቃ። እኔ ጋር የምትሰጠው ምላሽ ለዛም ሰው ትሰጣለች። ምንም ፍቃደኛ አይደለችም። ማውራት አትፈልግም። መሸሽን ነው የምትመርጠው። ከአንቺ ጋርም ማለት ነው? አዎ ከሁላችን። ሌላ ቤተሰብ እህት ወንድም እናንተ መሀል እናት አባት መሀል ነው አሁን አብረን ያለነው እኔ እና እሷ ነው። ሌላ እንኳን የለም። አስቸጋሪ ነው እየነገርሽኝ ያለው ነገር እና ምክንያቱም ሰውየው እንዳልሽኝ ከልጁ ሞት በፊት በጣም በተደጋጋሚ የሚመጣ ከሆነ የሚያወሩ ከሆነ ከልጁ ሞት በኋላ ከቀነሰ አንድ፣ ሁለተኛ ደግሞ ማን ነው ማይጠቅም ሰው ኖረም አልኖረም ኖርማሊ ሰው ሆኖ ማይጠቅም የለም አይደለ? እንደየ ድርሻችን እንደተፈጠርንበት ዓላማ ሁላችንም ጠቃሚዎች ነው። ሁለተኛ ምንድነው ልታስማማ አይቻለችው? እሱን ነው እኔም ማወቅ የፈለኩት። ሌላው በተጨማሪ በአጭር ጊዜ ውስጥ እንግዲህ ህይወቷም ተቀይሯል ብለሽኛል። ስለዚህ ምን ከልጁ ጋር የሚያገናኘው ነገር የልጁ ሞትም ያስማማችሁስ ነገር ምንድነው? ይሄ ባለገንዘብ የሆነ ሰውዬ እንዴት ወደ ህይወቷ መጣ የሚሉ ነገሮች አንድ ላይ ጥያቄ ይፈጥራሉ። እስቲ ምናልባት ሌላ የተለየ የምትነግሪኝ ነገሮች? ሌላ ይሄን ያህል ሌላ እንኳን የለኝም። ያው እንዳልኩ ነው የእሷ ህይወት ለውጥ የጀመረው ከዛ ሰው በኋላ ነው። እሱ መምጣት ከጀመረበት ጊዜ ጀምሮ ነው። እሱን እንዳወራውም እንድቀርበውም አትፈቅድም። እሱ ሲመጣ ሲጀመር እኔ ወደ ውጭ መውጣት አለብኝ። ፍላጎት እንደዛ ነው። በቃ እሱ መጣ ከተባለ አንቺ ውጭ ነሽ? ወደ ውጭ ነው። የሚያወሩት ነገር አይሰማም። ይሄ ሰው ከሷ ጋር የሆነ የሚሰራው ሴራ ባይኖር ኖሮ ለምን ነው ውጭ ተባልኩ? ለምን ግልጽነቷ ቀነሰ? ሲቀጥል ደግሞ ልጁ እያለ ተደጋጋሚ መጣ ከነበረ ነው ልጁ ሲሞት ለምን? እንደውም አንድ ሰው ከልብ ሲቀርብ በሀዘን ሰዓት ነው ይበልጥ ሊገኝ የሚገባው። በትክክል። እሱ ግን ያ ልጅ ከሞተ በኋላ መምጣት ቀንሷል። ብዙም አይደሉም። የሷ ሀብት ጨመረ፣ በዛ እንቅስቃሴዋ የቀጠለ መጣ እንጂ እሱ ቀንሷል። እሷ ገንዘቧ ጨመረ፣ እሱ ደግሞ ከሷ መራቅ ጀመረ። ያ ነገር ምንድነው? ስለዚህ እዚህ ልጅ ሞት ላይ እውነት እጁ አለ ወይ? ምንድነው ይሄ ነገር? ያንን ለማወቅ ነው። እንግዲህ ልጁ ከመሞቱ በፊት አንቺም አብራችሁ ትኖሩ ነበር አይደለ? እና ምናልባት ቀርቦሽ ይሄን አሞኛል እንደዚህ ይሰማኛል ምናምን ያለች የምታስታውሹ ነገር ካለ? ያው ልጅ ነው በእርግጥ እንደዚህ 8 ዓመት ነው አይደል ያልሽኝ? 8 ዓመት ያው ቀላል የሚባል አይደለም፣ ግን የሆነ ነገር የሚሰማውን ነገር መግለጽ የሚችል ልጅ ነው። ግን እስቲ የሰማሽው የተለየ ያመኛል፣ ይሄን ይሰማኛል እንደዚህ ነው። ምናልባትም ደግሞ የአባቱ ሞትም ስለ እናቱ የምታውቁት ነገር አለ? እኔ ይሄን ያህል በእርግጥ አላውቅም። ጥልቀት ገብቼ የማውቀው ነገር የለም። ግን ልጁ እዛ ቤት ሲኖር አሞት ይሄን ያህል ሐኪም ቤት የሚያደርሰው ነው ማሞት አያውቅም። ከሁላችንም ጋር በጣም ተቀራራቢ ልጅ ነው፣ ያወራል። እሷንም እንደ እናት ነው፣ በቃ ትክክለኛ እናቱ የሆነች ያህል ነው። አዎ
እኔም ጋር ሲመጣ ያው እንትና ወንድም ነው። ይሄን ያህል የሚያውቀው ልዩነት እንዳለን አያስብም። ግን በደንብ የምትንከባከበው ነበር። ከዛ አሞታ አቅም አመመኝ ሲል ሰምቻለሁ። በጣም እናወራለን፣ ሲጫወት ምናምን የፈለገውን ነገር በግልጽ ይጠይቃል። እኔም እስካውቀው ድረስ አመመኝ ብሎ አያውቅም። ዛሬ ግን ድንገት ነው፣ ድንገት ታመመ፣ ድንገት ሆስፒታል ገባ፣ ድንገት ሞተ። ይሄ ነገር እንዴት ሊሆን ይችላል? ልጁ ምን ያህል ጊዜ ሆነ ከሞተ? ከሞተ ትንሽ ቆየ፣ አንድ 6 ወር ሆነ። 6 ወር። ለቅሶ ምናምን ረጅም ጊዜ ተቀምጣችኋል ወይስ? አዎ ለኔ ወንድሜ ነው፣ እንደ ወንድሜ እንዴት ብዬ ልገልጽልህ እንደምችል አላውቅም። ማለት ከቤት ውስጥ የለመድከው ሰው ሲጎል አይደለም ወንድሜ ያልከው ሰው ጓደኛ ነው የምታጣው፣ ይከፋል፣ ከባድ ነው። ግን እስካሁን ድረስ እነዛ 6 ወራቶች እሱ በቃ ተረሳ፣ ሞተ። እኔ ግን አይምሮን የረበሸው ነገር አለ። ማለት ባልደርስለት እንኳን ቢያንስ ምን እንደነበር ማወቅ እፈልጋለሁ። እሷ ግልጽ አድርጋ እየነገረችኝ አይደለም። ብዙ ነገሮች ተለዋውጠዋል። እነዛ 6 ወሮች ቢያልፉም ከጀርባ ያለውን ነገር ግን ማወቅ እፈልጋለሁ። እሺ፣ እውነት ለመናገር በጣም ላመሰግንሽ እወዳለሁ። ይሄ ነገር አሁን አንቺ በጣም ሩቅ ነሽ ለልጁ፣ እውነት ለመናገር ማለት ነው አይደለም? አንቺ እህትሽም እንጀራ እናት አይደለ? አንቺ ደግሞ በጣም ሩቅ ነሽ። ግን የልጁ ሞት ሁኔታው እህትሽ ላይ ያሉ ለውጦች የሚመላለሰው ሰውዬ ጥያቄ ፈጥሮብሽ ማን ነው ምንድነው? ምናልባትም ጥሩም መጥፎም ነገር ሊኖረው ይችላል፣ አይታወቅም። እንግዲህ ከዚህ በኋላ እውነታው ላይ ስንደርስ ነው የምናውቀው። እና ያ ነገር ጥያቄ ፈጥሮብሽ ይሄን ነገር ሳላረጋግጥ አልተውም ብለሽ ወደኛ ስለመጣሽ እጅግ በጣም ነው የምናመሰግነው። እና አሁን ምን እናደርጋለን መሰለሽ? ምናልባት እንግዲህ አሁን ላይ ያለችበት የባህሩ ሁኔታ እንግዲህ ትቆጣለች፣ በደንብ አታወራኝም ብለሽኛል። እና እኔ ለብቻዬ ብሄድ ቤት ከዛ በኋላ እሷን ባገኛት ምናምን አንቺ ባለሽበትም ሊሆን ይችላል፣ ባለሽበትም ግን እዛ አንቺም ባለሽበትም ሰዓት ከሆነ አንተዋወቅም እኔና አንቺ። ምክንያቱም ለቤተሰብ ጉዳይ ራሱ አንቺን በትክክል መልስ ማስጠጥ ከሆነ እኔና አንቺ ተዋውቀን ሌላ ሰው ይዘን ስንሄድ ምን ልትል እንደምችል መገመት አይከብድም። ስለዚህ ብቻ ማለት ብቻችንን እኔም ከሱ ጋር ልሄድና ያለውን ነገር እናውራ። ከዛ በእርግጠኝነት የሆነ ነገር ላይ እንደምንደርስ ተስፋ አደርጋለሁ። ተረዳሽኝ? ስለዚህ እነዚህን ነገሮች ካደረግን በኋላ እንግዲህ ፈጣሪ ለመልካም ያርገው እንበል ነው አይመስልሽም? እንደዛ እናደርጋለን። እንግዲህ ተመልካቾች እህቴ ምህረት እንደሰማችኋት ነው ከእህቷ ጋር ከህፃን ሞት ጋር ተያይዞ ያለውን ነገሮች ማወቅ ስለፈለገች ነው። እና አሁን እንግዲህ የእህትሽን አድራሻ ትሰጪንና ወይንም የቤታችሁን አድራሻ ትሰጪኛለሽ። እዛ ሄደን ሁሉን ነገር እንግዲህ በተቻለን አቅም ለማስተካከል እንሞክራለን። እሺ፣ እዛ ሄደን እንግዲህ ምን እንደሚፈጠር ስለማናውቅ እናንተ አብሮነታችሁ አይለየን። አብሮነታችሁ እስካልተለየን ድረስ እኩል እውነታው ላይ ትክክለኛው ነገር ላይ ምን ደርስ ይሆናል። መልካም ጊዜ። አሁን መሄድ እንችላለን። አንተ ሰው በር መዝጋት አቁማል እንደ ግቢ በሩ እና ይሄን እኔ ነኝ። ሰላም፣ እንዴት ነሽ? ጋዜጠኛ ባይሉ እባላለሁ እና እዚህ ጋር ካሜራ አለች። ምን ነው ችግር አለ እንዴ? አይ ችግር የለም። የምን ካሜራ ነው ማለት? እኔ ታዋቂ አይደለሁም። ምን ልትቀርጸኝ መጣህ ብዬ ነው። አይ በየሰፈሩ እየዞርን አንዳንድ ፕሮግራሞችን እየሰራን ነበር እና እንደ አጋጣሚ እስቲ እዚህ ግቢ ገብተን ደግሞ ክፍት ነው፣ እኛ ከውጭ ለመጥራት ነበረ እና ዝም ብሎ ዘቡር ለገብተህ ካሜራ ይዘህ ያለኔ ፍቃድ። በጣም ይቅርታ፣ ያው ለክፉ አይደለም በሚል ነው። ግልጽ አልሆነልኝም። አልገባኝም። ካሜራዎች ምን ይሰራል? እንዳልኩሽ ነው። በመጥፎ አይደለም እኮ አይ በመጥፎ አይደለም። ያው ጋዜጠኛና ካሜራ ደግሞ የሚለያይ ጉዳይ አይደለም። እና እስቲ አንዳንድ ኢንተርቪዎችን አሁን ስለ ሀገራችን ስላለው ሁኔታ ምናምን እንደዛ ፕሮግራም እንሰራ። ያው አንቺም የማህበረሰቡ አካል አይደለሽ? ጥሩ እሺ፣ ችግር የለውም። አላቆመሽ ይገባ። ፈቃደኛ ነሽ? ችግር የለውም። ያለውን ነገር ደግሞ የቀረውን ውስጥ ላይ እናወራለን። ብዙን ግልጽ ባይሆንልኝ እሺ፣ እናስረዳሻለን። ገባ
ይቅርታ እንግዲህ ድንገት ነው የመጣችሁብኝ። ኧረ አይ ችግር የለውም። ኦኬ ተመቸህ እሱ ጋር? ኧረ ችግር የለውም። እሺ ምን ነበረ እንዳልኩሽ አሁን ላይ ያለንበት የሀገራችን ነባራዊ ሁኔታ ይታወቃል እና ሰው ጋር ያለው ነገር ምን ይመስላል? አሁን ደግሞ ይበልጥ ይሄ ነዳጅ ምናምን ነው የጦርነቱ ጉዳይ አለ። እንግዲህ መኪና የለኝም ያው እንደምታውቀው ያው እኛም የለንም እኮ ተሰላፊዎች ሆነናል። ከተባለ በእግር መሄድ ነው። ሰው እንደሚሆነው ይኮናል። እሱ ልክ ነሽ። እሺ እንተዋወቅ። በመጀመሪያ አልተዋወቅንም። ያው ቀድመሽ ጥያቄ ላይ ማለት ግራ ስለገባኝ ነው። ይቅርታ ድንገት ዘው ብላችሁ ነው የመጣችሁት። አልተደወለልኝም። ምንም የማውቀው ነገር የለም። ካሜራ ይዛችሁ ነው እና ለዛም ግራ ስለገባኝ ነው። ችግር የለውም። በጣም ይቅርታ። ጥሩ እሺ። ኢልሳ እባላለሁ። እሺ ኢልሳ እንግዲህ እኔ ጋዜጠኛ ባይሉ እባላለሁ ብዬሻለሁ እና ህይወት ኑሮ ምንድን ነው የምትሰሪው? ከማን ጋር ነው የምትኖሪው? ያው አንድ ታናሽ እህቴ አለች፣ እኔ ማሳድጋት፣ እኔ ጋር የምትኖር ናት። ባለትዳር ነበርኩኝ። ያው ባለትዳር ነበርኩኝ። አሁን ባለቤቴ በህይወት የለም። ልጅም ነበረን። በጣም እናዝናለን። ምናልባት ማንሳት የሌለብኝ ጥያቄ ከሆነ በጣም ይቅርታ። አይ ነው መጠየቅ ከፈለክ ያው እያንዳንዱ ነው ያው ልንገርህ ብዬ ነው። ያው ህይወት ብለህ ስትጀምርልኝ ልጅም ነበራችሁ? አዎ ልጅ ነበረን። እሱም አለ ወይስ በህይወት የለም ልጁ? አዎ ልጁ በህይወት የለም። ትንሽ እሱ እንኳን አሁን በቅርብ ነው ያረፈው። 6 ወር ይሆነዋል። ምን ተፈጥሮ ነው? ትንሽ ኬዙ ከበድ ይላል። እኛም ምንም በማናውቀው ሁኔታ ነበረ ያመለጠንና ከባድ ነው። ይቅርታ እኔ በጣም ይቅርታ ረበሽኩሽ። አዎ ማለት ገና ነው ሀዘኑ ብዙም አልወጣልኝም እና ለዛ ነው ድንገት ስታነሳብኝ እና እኔ መጀመሪያም ያው ለቅሶ ደራሽም ምናምን መሰላችሁኝ። በእርግጥ ፊታችሁ አዲስ ነው የሆነብኝና ብዙም አላውቃችሁና ድንገት ደግሞ ካሜራ ምናምን ባለቤትሽ ታማው ነበረ? ልጄ እንኳን ድንገት ነው ያው እኔ ባልወልደውም በእርግጥ አሳድጌዋለሁ። ልጄ ነው የባለቤቴ ልጅ ነው። ያንቺ ልጅ አይደለም? እኔ ማለት የወለድሽው? አዎ ያው መውለድም ቋንቋ ነው አይደለም የሚባለው። አንዳንዴ አምጥተህ ስታሳድገው አንድን ህፃን ልጅ እንደራሴ አድርጌ ነው ያሳደግኩትኝ እና ያው እናትም ነኝ እና የኔ ልጅ አይደለም ከቀድሞ ያገባት የባለቤቴ ሚስት ልጅ ነው እና ያው እኔ ነኝ ያሳደግኩትኝ እና ልጄ ነው። ልክ ነሽ ማለት መወለድ ቋንቋ ነው የሚባለው። አንደኛ ትንሽ ነው ሲመጣ ትንሽ ነበረ። አሁን በ8 ዓመቱ ነው ሄዱ ያረፈው። የ8 ዓመት ልጅ ነው። በጣም ትንሽ ሲመጣ ገና ህፃን ነበረ። የ4 ዓመት ልጅ ሆኖ ነበረ የመጣው እና ብዙም አልቆየ ነበር። 4 ዓመት እያለ ነው እንትን ያልሽው ማለት ነው? አዎ እና ገና የ4 ዓመት ልጅ ሆኖ ነበረ። ያው የእሱም እናት በአጋጣሚ ሞታ ነው። የመጀመሪያ ባለቤቴ የቀድሞ ሚስት ማለት ነው። ያው ብዙም አልቆየንም። በእርግጥ ከባለቤቴ ጋር ብዙም ፍቅራችንን ብዙም ሳንጣጣም ድንገት ነው ያው እሱ በፈቀደው አይደለም የሚባለው በፈቀደው ነው የሚሆነው እና እሱም ለመቆየት አልታደለም። ልጁም ተከተለው። ታሞ ነበረ? አሳክመሽዋል? ልጁን ነው ባለቤቴ ነው? ሁለቱም። ባለቤቴ እንኳን ትንሽ ያው ያን ያህል ህመም ባይኖርበትም ያሞ ነበር አልፎ አልፎ። እሱ እንኳን አሁን 2 ዓመት ይሆናል ካረፈ ማለት ነው። እና እሱም ብዙም አላስታመምኩትኝም። ድንገት ነው በቃ ጥድፍ ነው። ልጁን ነው አይደለም ባለቤቴ እና ድንገት ነው በቃ የእሱም ህይወት ድንገት ነው። ልጁም እኔ ይመስለኛል እንግዲህ እኔኛ ልጅ ነው። የሚገርም ነገር እኔ እንደውም ይመስለኛል የአባቱን ፍቅር ወይ ናፍቆት ነው ብዬ ነበር የማስበው። ከሆነ ጊዜ በኋላ በጣም ይተክዛል። እኔ ላይ ራሱ እንዴት ነው በጣም በፍቅር ነው በእጆቼ ነው ተንከባክቤ ያሳደግኩትኝና ቀላል አይደለም 4 ዓመት 4 ቀን እንኳን እንዴት ነው ካንተ ጋር እንደ ህፃን ልጅ ኖሮ ምን ያህል ከባድ ነው። በጣም ከባድ ነውና
ባህሪው ራሱ በዛ እድሜው በ8 ዓመቱ ምን ያህል እንደተለዋወጥብኝ እኔ ነኝ የማውቀው። በጣም ያስቸግረን ነበር ቤት ውስጥ። እንደውም በቃ ትንሽ ታናሽ እህቴ ናት በቃ በጣም ትሪት የምታደርገው። እኔ ባለቤቴ እዚህ ጋር ሞታለ። እሱ በጣም ነው አይምሮዬን እንትን የሚለኝ ይረብሸኛል። እሱን ባሰብኩበት ቁጥር የልጁ ባህሪ ደግሞ ትንሽ እኔን ያስጨንቀኝ ነበረ እና እንደውም ከእሷ ጋር ነበረ በጣም የሚግባቡት ምናምን እና በቃ እኔ ላይ መነጫነጭ አንዳንዴ በቃ ዕቃ ይወራወራል ምናምን። እኔ የእሱም ጭንቀት ነው ብዬ ነው የማስበው። ግን ድንገት ነው የሆነ ቀን ላይ ማለት ይሄን ያልታመመ የሚባል ደረጃ አልደረሰም። ሆስፒታል ወሰድኩትኝ። በቃ በሕክምና ስህተት ነው የሚመስለኝ። በሕክምና ስህተት እንደዛ ነገር ነው እና ማንም የሚጠየቅ ሐኪምም የለም። የሚገርም ነገር በቃ ገባ፣ ትንፋሽ አጥረዋለኝ ሐኪሙ፣ ኦክሲጅን አረጉለት ምናምን፣ ግሉኮስ ሰጡት። ሆነ ከተወሰነ ደቂቃ በኋላ አረፋሉ። ልጄን አጣሁት። እንዴት የሕክምና ስህተት ማለት? ከዛ በኋላ ከልጁ ሞት በኋላ የጠየቀው አካል የለም? ማን ይጠየቃል? ማን የሚሰማ ሲኖር ነው የሚጠየቅ? ልክ ዕቃ የሰጠኋቸው እኮ ነው የሚመስለው። የሚገርም ነገር ልጅሽ አረፈ እንኳን ሲሉ ትንሽ እንኳን ድንጋጤ ቢጤ የለባቸውም ሐኪሞች። አንድ ህፃን ልጅ ነው እንግዲህ በጣም ከባድ ነው። እኔ ነኝ የተጎዳሁት፣ ማንም አይደለም። እኔ ነኝ ልጄን ያጣሁት፣ ባሌንም አጣሁ። የአደራ ልጄ ነበረ። የሚገርም ነገር አደራ ብሎኝ ነበር አባቱ ሲሞት እና አደራዬን መጠበቅ አልቻልኩኝም እና ምንም በማይታወቅ ሁኔታ ነው። እሺ እንትን የሕክምና ቦታውን የሕክምና ማስረጃዎች ምናምን ይችላል? በፍጹም በቃ እኔ በዛን ሰዓት እንዴት ላጣራ ደንግጫለሁ። ድንጋጤ ውስጥ ነኝ ያለሁት። አንድ እህቴ ናት፣ ትንሽ ናት፣ ምንም የምታውቀው ነገር የለም። በዚህ ሂጂ ብትላት በዚህ የምትሄድ አይነት ልጅ ናት ያለችው። ማንም ከጎናችን እንኳን የለም። እንኳን ይሄንን ማጣራት ምንድነው ለምንድነው እንዲህ የሆነው ብዬ እንኳን ስጠይቅ የሚሰማ እንኳን ሐኪም የለም። ማን ነው የምትጠይቀው? እኔ ወዴት ነው እንኳን? እሺ እንደዛ ከሆነ ይኸውልሽ አንድ ነገር እንገርሽ። እኔ እንዳልኩሽ ጋዜጠኛ ነኝ እና እኔ ልጠይቅልሽ እችላለሁ። ማንም ይሁን ሐኪሞቹ ራሱ ይቀያየራሉ። ሊሆን ይችላል። ግን ማታ ያየው ሐኪም ጠዋት አይኖርም። ጠዋት የነበረው ሐኪም ከሰዓት አይኖርም። የት ነው አግኝተህ የምትጠይቀው? እኔ ሳልጠይቅ ቀርቼ መሰለህ እንዴ? ኤልሳ አንዴ ተረጋጊና አዳምጪ። እሱ የሚቀያየሩት ያው የስራ ሽፍት ስለሚኖር ነው። ልጁ ሲታከም በእርግጠኝነት ካርድ አውጥተሽ ምናምን ነገር ማለት ነው 2-3 ሄጃለሁ እዛ ሐኪም ቤት ላይ። እኔ የዛን ቀን ልጄ አረፈ ባለበት ሰዓት የነገረኝ ዶክተር ራሱ ተመላልሼ ሲሄድ የለም ያ ሐኪም። የሚገርም ነገር ሊሆን ይችላል። እኔ እሱ እኮ ያው ለቆም ሊሆን ይችላል። ስለዚህ ማን ይጠየቅሽ? ያዳምጥሽኝ እኮ አይደል? ምስክር ሊያስፈልግ ይችላል። አንድ ፖሊስ ጣቢያ እንኳን እንዲሆነብኝ ብለህ ስትሄድ ምስክር ያስፈልጋል። የትኛው አስተዳደር ነው እስኪ ተነስቶ እስኪ የሐኪም ቤት ውስጥ እንዲህ አይነት ነገር ተፈጠረ ብሎ አንተን የሚሰማ ማን አለ? አዳምጥ። እኔ በእናትህ ቁስሌን አትቀስቅስብኝ። እኔ ቁስል እየቀሰቀስኩብሽ አይደለም። እኔ በእውነት ለመናገር እንደዚህ ይሆናል እንትን ብዬ አይደለም። አንዳንዴ ግን ያው የስራ ሁኔታ የሚያስገድድ ማገዝ ያለብኝን ሰዎች ከማገዝ ወደ ራም ላይ ነሱ አደረገው። ደስ ይለኛል እኮ ብታግዘኝ፣ ግን ማንን ነው የምትጠይቀው? እኔ ሳልጠይቅ ቀርቻለሁ ወይ? እኔ እኮ ደክሞኝ እኮ ነው ቁጭ ያልኩት። ይኸው 6 ምናልባትም እኮ ብቻሽን ስትመላለሽ ምናምን እኮ ብቻዋን ናት ብሎም ሊሆን ይችላል። ስለዚህ የሕክምናውን እንትን ነገርኝና ከሀዘኑም በላይ የጎዳኝ በቃ እሱ እንዴት ሆኖ ሞተ ነው ግራ ይገባኝ። እሱን ግልጽ አለ የሕክምና ስትብለሽኛ ያ ግልጽ እንዲሆንልን ለምን ሞተ ይሄ ነውና ይሄ እንኳን ነው እኮ ብሎ በሽታውን እኮ ይነገረኝ የለም። የሚገርም ነገር አንተ እኮ በሽታውን ሰምተህ እንኳን ቢሞት እኮ እሺ አንድ እፎይታ ነው አይደለ? እሺ ልጄ በእንደዚህ አይነት ሞተ ትላለህ። እኔ እኮ ምንም ማውቀው ነገር የለም። በቃ ሰው ሽፍን ምን እኮ ነው የተደረገው? ያን እኔ ማውቃቸው ሰዎች አሉ፣ የህግ ሰዎች አሉ አይደለም? የህግ ሰዎች አሉ። እኔ ማገዝ ያለብኝን ላግዝ። ንገሪኝ፣ ድርጅቱን ንገሪኝ። ማን ነው የሚሰማ? እንግዲህ ጤና ጣቢያ ነው ሄድኩት። ይኸው ሰፈር ውስጥ ያለው ጤና ጣቢያ ሄድኩኝ። እንደዛ ከሆነ ሄደን መጠየቅ እኮ እንችላለን። ከዛ ሪፈር ብለው ጻፉልኝ ወደ ሌላ ሐኪም ቤት ይዤው ሄድኩኝ። ወዲያው ነው እንግዲህ ጥድፍ አድርጎ ኦክሲጅኑን ግሉኮሱን አረጉበት። ከትንሽ ደቂቃ በኋላ አረፋሉኝ። ማን ይጠይቃል? ማን ይጠይቃል? አርና ያኔ አዳም ምን መሰለሽ፣ እኔ እንዳልኩሽ በደንብ ማገዝ የምችለው ጉዳይ አለ። በዙሪያ ብዙ የህግ ሰዎች አሉ። ስለዚህ ያንን ነገር እንትን እንበልና እናግዝሽ እኮ ነው። የዚህ ልጅ በትክክል ማለት የምር በትክክል የህክምና ስህተት ነው
የታመመው ነገር ምን ልበል ታዲያ ድንገት ገብቶ ጤነኛ ልጅ ነው እንግዲህ ያንን እርግጠኛ አይደለሽም አንቺ እኔ ምንም እርግጠኛ አይደለሁም አሁን እኮ እንደዛ ቆነ ቋንቋ እኮ ይዤ ሄድኩኝ በቃ ትንሽ ተኩሳት ነበረው ይዤ ሄድኩኝ አዩት ሪፈር ጻፉልኝ በአምቡላንስ ነው ይዘውኝ ሄዱት ተከትዬ ሄድኩኝ እኔ እንደዛ ከሆነ እኔ ልንገርሽ እናግዝሽ እሺ በምን አይነት ሁኔታ ነው የምታግዘኝ መጀመሪያ ወደ ቦታው ወሰጂን ወደ ህክምና ወሰጂን ማን ነው የምትጠይቀው እኔ የት ብዬ ነው የምወስድ የትኛውን ሐኪም ነው የምትጠይቀው እስኪ እኔ ሳልጠይቅ እሱላኔ አይደል እኔ እሱላኔ ምናልባትም እኮ የሚያግዛት ሰው የለም ብለው አይመስለኝም ሚስታካ አይመስለኝም እኔም ደክሞኝ ትቼ ቁጭ ያልኩኝ ነገር ነው እኔ እኮ ካንተ በላይ እኮ እናት ነኝ ስድስት ወር ማለት በጣም ትንሽ ጊዜ ነው አይደል ልክ ነሽ እኔ ሀዘንሽን መቀስቀስ ማባበስ ፈልጌ ምናምን አይደለም 6 ወር ማለት በጣም ትንሽ ጊዜ ነው ስለዚህ ብዙ ነገሮች መገኘት መታወቅ የሚችሉበት ጊዜ ነው እንዴት አድርጌ እንደማስረዳህ አላውቅም እኔ ከቻልክ ሂድ በመታጠራው ነገር ብቻዬንማ አይደለም ብቻዬን እኮ መሄድ አልችልም አንቺ ነሽ እዚህ ቦታ ነው እንደዚህ የተፈጠረው ሪፈር የጻፉትም ማንን አስታውሳለሁ ሄድኩኝ እኮ በሰዓቱ የነበሩ ፋይሎችን ስድስት ወር አይደለም 6 ወር አይደለም ያልሽ 6 ወር ውስጥ የነበሩ በዛ ከዛሬ 6 ወር በፊት የዛሬ 6 ወር የነበሩ ጉዳዮችን እኮ መመርመር ወደዋል አይደለም 6 ወር እኔ ደክሞኛል ለምሳሌ አሁን የተዘጋ ፋይል ራሱ መቀስቀስ አልፈልግም በቃ እኔ አሁን ራሴ ማለት ነው በቃ ፊልም ማድረግ ነው የምፈልገው ምክንያቱም በጣም ትንሽ ጊዜ ነው እኮ በቃ ማለት አንተ ትንሽ የሆነብህ እኔ እኮ የአንዷ ቀን ህመሜን እኔ ነኝ የማውቀው የልጁ ሞት በደንብ ያሳስብሻል አይደል ለምን ያሳስበኝ ልጅ አይደል እንዴ ለምን ደግሞ ያሳስበኝ እንደዛ ኮን እናግዛት አይደል እንዴ ብናግዛት ምንም ችግር የለውም ምክንያቱም ምንም የምታገኙት ነገር የለም እሱን እኮ ለኛ ታዩ እኔ አይደለም ለፍቻለሁ ሄጃለሁ ደክሜያለሁ ማንም ምንም የሚያናግራችሁ እኮ ሰው የለም እኛ እኮ ነገርኩሽ እኔ በራሴ እርግጠኛ ራሱ ማለት ነው በወስድህ ራሱ ደስ ይለኛል ስለተበብራችሁ በጣም ነው የማመሰግነው ከስራ ባልደረቦች ጭምር ግን ማለት ነው ብትሄድ እኔ ይሄንን ሐኪም አሳይኝ ብትለኝ ላይ ሐኪሙን መቀጥታ አሳይኛለሽ ነው አይደለም በምን እንዴት ነው አስታውሼ ላሳይ የምችለው እሺ አስታውሳለሁ ብዬ ሄድኩኝ የዛሬ የ6 ወር ቀርቶ የ6 ዓመት ፋይል ራሱ መውጣት ይችላል አሁን በጣም የዘመነ ጊዜ ላይ ነው ያለ ነው አይደለም የ6 ዓመት የ60 ዓመትም እኮ አለ አሁን እኮ የኛ ማገዝና አንቺ እኔ ደከመኝ አይደለም እንሂድና ጉዳዩን አስጀምሪና ኃላፊነቱን ለኛ እስኪ ወይ ውክልናም ቢሆን ስጭን ይሄን በቃ አስቤበት እነግርሃለሁ ለምስተን እኔ ደክሞኝ አሁን ላይ ቁጭ ብያለሁኝ በቃ ምክንያቱም ሰለቸኝ ተመላለስኩኝ ሄድኩኝ ጠየቅኩኝ ብዙ ወጣው ወረድኩ ግን ምንም ያገኘሁት ነገር የለም ስለዚህ ላስብበትና ምን ትላታለህ እና ለምናምን እንደዚህ ፕሮግራም ለመስራት አይደለም የመጣነው ያጋጥማል አንዳንዴ ማለት አይደለም ታረዱኝ ምክንያቱም መልፋት ነው የሚሆንባችሁ ለምን ተደክማላችሁ ልፋቱን ለኛ ታዩ ችግር የለም ምንም ያደክመን ነገር ለፈጣሪ ሰጥቼ ትችላል አይደለም እኛም ያደክመን ነገር የለም ምናልባትም ላንቺ ከባድ የመሰለ ነገር ለኛ ሊቀል ይችላል ሁሉም ጋር ነገሮች እኩል ይሄዳሉ ማለት አይደለም እኛ ጋር ቢከብድ ሌላ ለበላይ አካል ደግሞ ማስተላለፍ የምንችል ሰዎች ነን ወይ ጉድ አንተ በጣም ነገሮችን አቀለህ ነው የምታየው እኔ እንዴት እንደተረዳሁ አላውቅም ይሄ እኮ ከባድ ኬስ ነው አሁን የኬዙ አይደለም የኬዙ መክበድ ነው ወይስ የልጁ ጉዳይ ነው ሊያሳስብሽ ነው እኔ አሳስቦኝማ እኔ እናቱ ደከምኩ እኮ ሄድኩኝ እኮ 6 ወር እኮ ቀላል አይደለም እያንዳንዱ ቀላል ይከባድ ናት ትንሽ ነው እያልኩሽ አይደለም እኮ አሁንም ተረጂ ለምን ትደክማላችሁ እናንተስ ለምን የነጩ ልጅ ገና ህፃን ልጅ ነው ገና ሩጦ ያልጠገበ ልጅ ህይወት የምር በትክክል አንቺ በምትይ መንገድ ህይወቱ ከተቀጠፈ ያን ያደረጉ ሰዎች መቀጣት አለባቸው እኔ በቃ እንደዛ ህግ ባለበት ሀገር ነው ምክንያቱም እንዲህ ነው ያለኝ የለም ግን በቃ ምክንያት ጤነኛ ልጅ ነበር ብዙም እንዲህ ደክሞት አይደለም ወይስ ደግሞ ያንቺ ልጅ ስላልሆነ ነው እንግዲህ እንዴት ነው እንደዚህ ነገር የምትለው እንዴ ያደራ ልጅ እኮ ነው እሺ እኛ እንርዳሽ እኮ እያለን አይደል እንዴ ነው እንዴት እንደዚህ ንግግር ትናገረኛለህ ልጄ እኮ ነው አሳድጌዋለሁኝ ምን አስበህ ነው ኧረ እኔ ምንም አላሰብኩም እኛ ያ እናግዝ ሚል ሰው እኔ በጣም እየተናደድኩት ነው ይቅርታ በቃ ከቻላችሁ ውጡልኝ አሁን ይኸውልህ እኔ አይምሮዬን በቃ እያሳረፍኩኝ ባለሁበት ሰዓት ነው የመጣችሁ በቃ እኔ አንቺን ላስቸግርሽ ምናምን ፈልጋለሁ በቃ እያስቸገርከኝ ነው ከዚህ በላይ ማለት ነው ምን አይነት ማስቸገር አለ እኔ ልርዳሽ እያልኩሽ ምንም በቃ የምትረዳኝ ነገር የለም እንደውም ውጣልኝ ከቻልክ ነው ውጣልኝ በቃ ከዚህ በላይ እኔ መታገስ አልችልም ምንድነው ቁጭ በይ የት ነው የመጣሽው ምንድነው የምን ካሜራ ነው እንግዳ ነው ከሱ ጋር ያወራኝ ነው እሱ አይመለከትሽም ወይ ወደ ውስጥ ግቢ ወይ አፍሽን ይዘሽ ቁጭ በይ እኮ
ምንድነው መጀመሪያ ለምን እሺ ታረጋጊ ኤልሳ ተረጋጊ በቃ ምክንያቱም እያወራህ ያለ ነገር ለምን አትነግሪኝ ምን ሆነሽ ነው ምንድነው ምንም የምነግርሽ ነገር የለም አይደለም ዝም ብለህ መጀመሪያ አንቺ ከሱ ጋር ያወራው ነው እኔ ጋዜጠኛ ባይገባሽ ምንድነው ምረት ይባላል እሺ ምረት ይኸውልሽ ከእህትሽ ጋር በአንዳንድ ጉዳዮች ለማውራት ምንም የምታወራው ነገር የለም ማውራት ካለብህ ከኔ ጋር ነው ምን ሆነሽ ነው ተረጋጊ እንጂ አይደለም እኔ እያወራህ ያለው ነገር ተረጋጊና ቆይ ምንድነው ተረጋጊ የምትይኝ አንቺ ምንም ታረጋጊ ስለ ልጇ ሞት ምናምን እያወራችኝ ነበርና የህክምና ስህተት ነው ብላኝ ነበር ቁስሌን እየቀሰቀሰው ነው አይደለም የህክምና ስህተት ነው ምናምን ብላኝ ነበር እና ብዙ ሰዎችን ጠይቄ እስካሁን ተመላልሼ ማንንም መልስ ይሰጠኝ የለም አይደለም የመጣህበት ነገር ሌላ ነበር ነበር ስትነግሪኝ አይደለም ነበር ዳት አልፈልግም ነግሬሃለሁ ደግሞ እኔ ከዛ አሁን እኔ ጋዜጠኛ ነኝ ስለዚህ እኔ ራሴ ያገኘሁት ነገር የለም ማግዘው ላግዝሽ ስላት እምቢ አለችኝ ምንም ታግዘኝ ነገር የለም ምንድነው የሚያግዘኝ አንቺ ምን አገባሽ ምንድነው ተጠራጠሪ እኔ ከበደኝ አልኩኝ አልደከምኩም አልለፋውም ለልጄ አንቺ ለፍተሻል ስለዚህ ለቀኝ ደግሞ የቀረው ነገር ያግዘን ማግዘው ነው እሱ የሚያግዘኝ ምን ማለት ነው ጋዜጠኛ እኮ ቆይ ለምን አትረጋጊም ምንድነው የምረጋጋው አንቺ ምን አገባሽ እኔ ለልጄ ሳላስብ ቀርቼ ነው ምን ሆነሽ ነው አይደለም እኔ እኮ ምንም ያልኩሽ ነገር የለም ላግዝሽ ነው ማውራት ያለብኝ ከሱ ጋር ነው ማውራት ያንቺ ምክር አያስፈልገኝም ስለዚህ ቀጥልሽ ምጣራጠሩ ምን ነው ተጠራጠሪ ይኸውልህ ይሄ ወንድም በትንሽ አንዳንዴ እንደዚህ ዘብረቀት አደርጋለች አይዴ ስለዚህ አሁን ከቻልኩ ጣል በቃ እኔ እደውልልሃለሁ ማገዝም ገዛም ከፈለኩኝ አይደለም ቆይ የኔ ማገዝ የኔ ያሳሰበሽ ነገር ምንድነው አይደለም ለምን እኔ ቤትሽ ድረስ መጥቼ ላገዝሽ እያልኩ ነው አይደል የገባህበት ሌላን አሁን እሱ ችግር የለውም እኮ ማለት አይደለም እኮ እንዴ የመዝናኛ ፕሮግራም ይበልጣል ለአንድ ህፃን ልጅ ነፍስ ይበልጣል እሺ ንገረኝ እሺ ማለት እኔ እሺ ነገርሽኝ ብሶቴን ብነግርህ አንተ እንዲያ ዙሪያ ጠምጥመህ ሌላ ነገር ምን ጠመጠምኩ ምን አደረኩ እስቲ ንገረኝ ምኑን ያዞርኩት እኔ ከአቅሜ በላይ የሆነብኝ ነው ምክንያቱም በቤቴ በተቀመጥኩበት መጠን ይጭቅጭቅ አትፍጠርብኝ እኔ ጭቅጭቅ እየፈጠርኩብሽ አይደል ላግዝሽ እያልኩሽ ነው ማለት እንዳግዝሽ ማትፈቅጂልኝ እኮ አይደለም አዳምጪኝ እንዳግዝሽ ማትፈቅጂልኝ አዳምጪኝ እንዳግዝሽ ማትፈቅጂ ከሆነ አንቺ የሆነ ችግር አለ ማለት ነው ምን አይነት ችግር ነው የሚኖረው እና ችግር ከሌለብሽ ለምን ምን ችግር ነው የሚኖረው እና ምን አስፈራሽ የኔ እና ታዲያ እንሂድና ላግዝሽ ቤቴ ውስጥ እኮ ነው ያለው ለምንድን ነው ፈራ መፍራት ካለብህ አንተ ፍራ ለምንድን ነው ፈራው ስለዚህ እና እኔ ምን የሰራሁት ነገር አለ ነው መፈራው ካልሆነ ሄደን ነገሮችን እናስተካክል ይኸውልህ እኔ ደክሞኛል ለኔ ኃላፊነቱን ስጭኝ እሺ ደክሞሽ ሊሆን ይችላል ኃላፊነቱን ለኔ ስጭኝ ሰጣው ውሰድ እሺ ሂድና ፈልግ እንደዚህ አይደለም የሚሰጥኩ በርግጠኝነት የተማርሽ ሰው ነሽ ኃላፊነቱን የዋ ነገር ነው ወክልና ሲሰጥም እንደዚህ አይደለም ይኸውልህ እኮ ስራ አይደለም እኔ ላንተ ወክልና የምሰጠው አሁን ቁጭ በይ በትክክል እኔ ማወቅ የምፈልገው ለምን እንድረዳሽ እንዳልፈለግሽ ብቻ ምክንያቱም እኔ እንድትደክሙ አልፈልግም እኔም እሱን አይደለም እኔ የድካሜን ክፈይኝ ብዬሻለሁ የጠየቅኩሽ ነገር አለ ወይ ይደክመኛል ብዬሻለሁ ብለሃታል አላለም እና ታዲያ በዚህ ሰዓት ላይ እንደዚህ የተቸገረን ሰው መርዳት ምን ሆነሽ ነው በምን መልኩ ነው እኔ በእርግጠኝነት አሁን እየተሰማኝ ያለው በቃ አይደለም ከጀርባ የሆነ ነገር አለ ምንም አይነት የሰራሁት ነገር የለም ለምንድን ነው መፈራው ምንድን ነው የተሰራው እኮ ካላስፈራሽ ምንም ታውቀው ነገር አለ እንዴ እኮ የሆነ ሰው ችግር ካለበት ብቻ ነው ለርዳ ላግዝ እየተባለ ዝም ነው የሚለው ቻኔ በጣም ግራ ያጋባችሁኝ ነው በጣም ማለት ነው ምን ትላታለህ እኔ ማናችሁ ምንም እንድትሉኝ አልፈልግም በቃ ከቻላችሁ ይኸውልህ ካሜራህን ምንም አስጠፍተህ ይዘህ ሊውጣ እንዴ ምን ማለት ነው አልወጣ ማለት ቤቴ እኮ ነው የመጣኸው እና ስለዚህ አልወጣ ምን ማለት ነው እታ አሁን እስካሁን ወደ ብቆሽ ቢበቃ ይሻላል ምን ማለት ነው አልወጣ እኔ ምንም ያደረኩት ነገር የለም እርግጠኛ ነሽ እኔ ደግሞ የደበኩሽ ነገር አለ ይያልኩሽ ቀብለውጣልኝ አልወጣም ይያልኩሽ ነው በክብር አናግሬሃለሁ ባልወጣም ከቻልኩ ውጣልኝ ውጡልኝ ባልወጣስ ምን ታረጊ ምን ካሜራ ለሰው ነው ማሳያለሁ ነይ ቁጭ በይ ወዴ ቁጭ በይ ለምንድን ነው የምትቀመጠው እኮ ምን ልታመጪ እሺ ውጡልኝ በቃ በክብር ይኸውልህ እንደመጣ በክብር ቁጭ በይ አልወጣም ቆይ ልታገተኝ ነው የመጣው በቤቴ ልትደበድበኝ ነው ምንድን ነው ምክንያታችሁ እኔ ማለት ግልጽ እየሆነልኝ አይደለም ምክንያቴንማ እነግርሻለሁ ማነህ አንተ ምንድን ናችሁ መርማሪ ጋዜጠኛ ባይሉ ይባላል
መርማሪ መርማሪ ማን ልኮ ነው እዚህ ቤት የመጣው? ማን ልኳችሁ? እሱን ስርዓት ከያሽ ብዙ ነገሮችን እሺ ካሜራ ውስጥ ታዲያ እስካሁን ድረስ እኔ ነህ ቀርጸኝ በአደባባይ እንትን እያልከኝ ነው? ምንድነው? እሱ አይመለከትሽም፣ የስራ ድርሻዬ ነው። አሁን እሺ ቅርታ ማለት የተሳሳተ ቤት እንዳይሆን ጋር ተያይዞ በቂ ምለውን መረጃ በተቻለኝ አቅም ሰብስቤ ነው የመጣሁት። ስለምን ማለት አልገባኝም። ልጄ የሞተበትንማ ምክንያት ነገርኩህ እኮ። ህክምና ስህተት ነው? አዎ ነግሬሃለሁ። ህክምና ስህተት ከሆነ ተነሽ እንሂድ። የት ነው የምሄደው? ያሳክምሽበት ቦታ እዛ ይኸውልህ ነግሬሃለሁ። ያለው ሐኪሞቹንም ማንም እንደማታገኝ ነግሬሃለሁ። እኔ ራሱ ዛሬ ሄድ አላውቃቸውም። አይደለም እሱ የ6 ወር ለምን የ60 ዓመት አይሆንም? እና ታዲያ እነሱን ጠይቃቸው ታዲያ። እንሂዳ ባለ ጉዳይ እንጂ እኮ ነኝ ተጎጂዋ። ምንድን ነው ያስፈራሽ? ምን አስፈራሽ? እኔ እየፈራሁኝ አይደለም። እና ታዲያ ተነሺ። እኔ የትም አልሄድም። መውጣት ካለባችሁ እናንተ ውጡ። ወይስ አንቺ ነሽ የገደልሽ? ምን ለማለት ፈልገህ ነው? ቁጭ በይ። ምን ለማለት ፈልገህ ነው? አንተ እኔ ልጄ እንዴት እገላለሁ ስታስበው? እና ችግር ከሌለብሽ ምን አስፈራሽ? በቃ እኔ ማለት ግራ ስላጋባኝ ነው። እባክህ ምንም ግራ ማጋባ ጥያቄ ግራ ማንነቴን አሁን በግልጽ ነግሬሻለሁ። ፖሊስ ጠርቼ ባስወስድሽ። ስለምን ፖሊስ ነው የምታወራው? ስለተሸላሚ ወይ እንትን ልበልሽ? ኤልሳ ለመጨረሻ ጊዜ ነው። እኔ ማንንም ብታመጣ ማንንም አልፈራም። ይኸውልህ እርግጠኛ ነሽ? አዎ እርግጠኛ ነኝ። እባክህን ከቻላችሁ ውጡ። በቃ በክብር አይደውልላችሁ። በክብር ከቤቴ ውልቅ ብላችሁ ማን በክብር እንደሚወጣ እናያለን።